ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ዜናዎችን ይዤ ቀርብ ያለው መሳይ መኮንን ነኝ። በአማራ ክልል የመጨረሻው ዙር ዘመቻ በሚል ጥቃት የከፈተው የአብይ አህመድ ሰራዊት ከፍተኛ ኪሳራ እየደረሰበት መሆኑ ተመለከተ። በጎንደር በአራቱም አቅጣጫዎች ውጊያዎች ሲደረጉ ነው ያሉት። በደንቢያ በእብናት በአርማጭሆና በመተማ ከበድ ያሉ ውጊያዎች የተደረጉ ሲሆን በወገራ ወረዳ ገደብየም እንዲሁ ብዛት ያለው ኃይል ካሰማራው የአብይ አህመድ ሰራዊት ጋር ብርቱ ፍልሚያ መደረጉን ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለም ከደብረ ብርሃን በ13 ኪሎ ሜትር ርቀት ላይ ከባድ ውጊያ መደረጉን የአማራ ፋኖ ሸዋ እዝ ለአንከር ሚዲያ ገልጿል። በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ አድርሰንበታል ነው የሚለው የህዝብ ግንኙነት ክፍል ኃላፊው አብደላ እንድሪስ። ሰሞኑን እንግዲህ ሸዋ ላይ ብቻ ሳይሆን እንዳጠቃላይ እንዳማራ ክልል አገዛዙ ያለ የሌለ ኃይሉ አሟጦ አምጥቷል። እሱ ጋር ብቻ ሳይሆን የተለያዩ ክልሎች ያልሰለጠኑ ሚኒሻዎችን፣ ልዩ ኃይል አባላትን፣ የአድማ ብተና አባላትን የመከላከያ ራሱን መከላከያ ብሎ የሚጠራው ኃይል የመከላከያ በማልበስ ቀይ ቦኔት በማልበስ በአማራ ክልል ሙሉ በሙሉ በሚባል ደረጃ በትኗል። እዚህ ሸዋ ላይም ከመቶ ባስ በላይ አስገብቷል። የዛ አካል የሆነው እንግዲህ በተለያዩ ቦታዎች ጥቃት የመሰንዘር ሂደቶች አሉ። ፍላጎት ብቻ ሳይሆን ተግባራዊነታቸው ላይም እንደዚሁ አድርጎ ጠላት እየተንቀሳቀሰ ነው። የዛ አካል የሆነው ዛሬም ደብረ ብርሃን አካባቢ ከደብረ ብርሃን 13 ወይ 10 ኪሎ ሜትር ርቀት ላይ በምትገኝ ቦታ ከብቤ ደመሳለ በሚል ከሌሊቱ 9 ሰዓት ጀምሮ ያለ የሌለ ኃይሉን ይዞ በመምጣት ከበባ ፈጽሜ ደመሳለ በሚል ሙከራ አድርጎ ነበረ። እንግዲህ እዛም ላይ የቀረው ያለ እስከማይመስል ድረስ የአድማ ብተና የክልሉና አድማ ብተና ሚኒሻ፣ ህዝባዊ ፖሊስ፣ ጥምር ጦር ብሎ የክልሉ እነሱንም ጨምሮ መጥቶ ነበረ። ይሁንና በወገን በኩል የነበረ ወትሮ ዝግጁነት ስለነበር በሚገባው ቋንቋ ተመቷል። ተረፈም አለ ብሎ ለመናገር በሚከብድ ሁኔታ ተደምስሶበት በመልሶ ማጥቃት የኛ ኃይል ባደረገው የመልስ ምት ተበታትኖ ተጠራርጎ አሁን ወደ ደብረ ብርሃን ከተማ የሄደበት ሁኔታ ነው ያለው። የወገን ኃይልም እንግዲህ ተከታትሎ እሱን ሙሉ በሙሉ ለመደምሰስ ደብረ ብርሃን ተከታትሎ እየገባ ያለበት ሁኔታ ነው ያለው። በዚህ ሰዓት አሁን በዛ አካባቢ አፍላ ጦርነት ላይ ነው ያለ ነው ማለት ነው። አሁን ዘግይቶ በደረሰን ዜና የአማራ ፋኖ የጎንደር እዝ የአጼዎቹና የጭና ክፍለ ጦሮች የስላይ ወረዳን ሙሉ በሙሉ መቆጣጠራቸውን አስታወቁ። በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ በማድረስ ወረዳዋን የተቆጣጠረው የአማራ ፋኖ የጎንደር እዝ ዋና ከተማዋን ከብልጽግና መዋቅር እያጸዳም የህዝብ አስተዳደር እየተከለ መሆኑን አስታውቋል። የአጼዎቹ ክፍለ ጦር አዛዥ አርበኛ ሰለሞን አጣና ለአንከር ሚዲያ እንደገለጸው ቀደም ሲል ገጠር አካባቢዎችን ነጻ ያወጣው የፋኖ ኃይል በዛሬው ዕለት የወረዳዋን ዋና ከተማ በመቆጣጠር ትልቅ ድል ተጎናጽፈናል ብለዋል። በዛሬ በማዕከላዊ ጎንደር ዛሬ ወረዳ የምትባል ወረዳ ሙሉ በሙሉ ነጻ አውጥተናል። የአጼዎቹ ክፍለ ጦር እና የጭና ክፍለ ጦር አርበኛ መለሰ ተሾመ የሚመራው ክፍለ ጦር ነው ጭና ክፍለ ጦር። እኔ አርበኛ ሰለሞን የሚመራው ደግሞ አጼዎቹ ክፍለ ጦር ነው። ሌሎችም አደረጃጀቶች ጋር በጋራ በመሆን ዛሬ ስላሪ ወረዳን ሙሉ በሙሉ ከስርዓቱ አገዛዝ ነጻ አውጥተን ያለውን ደምስሰን የሮጠው ሩጦ የቀረውን ሙሉ ከተማውን ተቆጣጥረን እንገኛለን። በጣም ለአማራ ህዝብም ሆነ ለሀገር ወዳዱ የኢትዮጵያ ህዝብ በጣም ትልቅ ደስታ ነው። ከዚህ በፊት እንደምንናገረው በተለያዩ ሚዲያዎች ገጠሮችን ሙሉ በሙሉ ነጻ አውጥተን የቀሩን ወረዳዎችና ዝሆኖች የተለያዩ ከተማዎች ናቸው። ሙሉ ገጠሩን እኛ እያስተዳደርንበት ያለው ሁኔታ አለ። የስርዓቱ ገዦች ወይም ስርዓቱን በጉልበትና በስርዓት አልበኝነት እየገዙ ያሉ ከእምነት እስከ ብሔር ድረስ እያጠፋ ያለውን ስርዓት ለመደምሰስ በቁርጠኝነት እየታገልን ህዝባዊ አድርገን ትግሉን እየቀጠልን ያለበት ሁኔታ አለ። ዛሬ ደግሞ ደስ በሚል ሁኔታ ቃላችን ሳናት ትናንትና ሙሉ ገጠሩ ነጻ አውጥተናል ብለን ተናግረናል በሚዲያ። ዛሬ ወደ ወረዳዎች ገብተን ስላሪ ወረዳን ሙሉ በሙሉ ነጻ አውጥተናል። በዚህ ልክ ትግላችን እየቀጠለ ያለበትና የህዝብ አንድነት እየተፈጠረበት ያለ ትግሉ ህዝባዊ እየሆነበት ያለና ስርዓቱ እየተሽመደመደበት ያለው ሁኔታ ነው ያለ። መሳይ የነበረውን ውጊያ እስቲ በአገዛዙ ላይ የደረሰውን ኪሳራ በተለይ በሰራዊቱ ላይ መጠነ ሰፊ ጦር ነው ያስገባው። ለአንዴና ለመጨረሻ ጊዜ የፋኖ ኃይልን አጠፋለሁ ብሎ ነው የገባውና እስቲ ውጊያው እንዴት ነበረ? ይሄ የሴራ ፖለቲካ ወሬያቸውን እኛ ብዙ ጊዜ ከምንም ስለማንቆጥረው ስለምናውቃቸው እነሱ እንደሚያወሩት ሳይሆን የኛ ትግል ግን ህዝባዊ ሆኖ ያ ሙሉ ገጠሩን ቀጥም ለመናገር እንደሞከርኩት የስርዓቱ ደጋፊ በፍላጎት የሚደረግ ትግልና አርግ ተብሎ የሚደረግ ትግል ስላልሆነ በስርዓቱ በኩል የሚመጣው ሰራዊት የመታገል ፍላጎት የመዋጋት ፍላጎት ስለሌለው እየፈረሰ በየቦታው እየተበታተነ ግማሹ እጅ እየሰጠ ትጥቁንም ቁርጣያውንም በየቦታው እየጣለ ነው እየበነነ ያለው። የኛ ደግሞ በፍላጎት በማንነታችንና በእምነታችን በምንወዳት ኢትዮጵያ ሀገር ወዳዶች ኢትዮጵያዊ ስለሆነ እኛ በአማራ ተሳጥረን ለመኖር ሳይሆን ትናንት አያቶቻችን ቅድመ አያቶቻችን ከሌሎች ብሔር ብሔረሰቦች ጋር ሆኖ በጋራ የሰሯትን ሀገር ድጋሜ ለመስራት ነው የተነሳነው ቆርጠን።
በዚህ ልክ የሚታገል የቆረጠ ለሞት የማይሳሳ ሰራዊትና የአማራ ፋኖ ነው እየታገለ ያለው። ስለዚህ የሰማይና ምድር ያህል ነውና ርቀታችን ስርዓቱ ደጋፊዎች ወይም ስርዓቱ የሚታገሉ ኃይሎች እየፈራረሱና እየተበጣጠሱ እጃቸውን እየሰጡ ትጥቃቸውንም እየጣሉ እየሮጡበት ያለው ሁኔታ ነው ያለ። የኛ ደግሞ ማንም ከፍሎን ወይም ሌላ ነገር ፈልገን ሳይሆን ስልጣን ፈልገን ሳይሆን ነጻነት ፈልገን ነውና እየታገልን ያለ ነው። በቁርጠኝነት ስለሚታገል ከፊታችን የሚቆም ኃይል ስለሌለ አሁን እየሮጠ እየተቆራረጠ እየበተነ ነው ያለው። እጅ የሚሰጠው እጅ እየሰጠ ነው ያለው። ዛሬ ሙሉ የፖለቲካ አመራሩ የወረዳው አመራር ግማሹ በየበረሃው ሩጦ ጠፍቷል፣ ግማሹ እጅ ሰጥቷል፣ የተደመሰሰው ተደምስሷል። ሙሉ ወረዳዋንን በስር ቁጥጥር አውለናል ማለት ነው። መሳይ በቅርቡ በአብይ አህመድ የተመረቀውና የፌዴራል ፖሊስ ያዘጋጀው የዜጎች ተሳትፎ መተግበሪያ አፕሊኬሽን የስለላ መረጃ ለመሰብሰብ የሚውል መሆኑ ታወቀ። ዜጎች ይህንን አፕሊኬሽን ከመጠቀም እንዲቆጠቡም ጥሪ ተደርጓል። በብሔራዊ መረጃና ደህንነት እንዲሁም በፌዴራል ፖሊስ ከጉዳዩ ጋር ቅርበት ያላቸው የአንከር ሚዲያ ምንጮች ባደረሱን መረጃ ላይ እንደተመለከተው በአርቲፊሻል ኢንተለጀንስ የተዘጋጀው የፌዴራል ፖሊስ መተግበሪያ ወይም አፕሊኬሽን ዜጎችን በዋናነትም ከአዲስ አበባ ነዋሪዎች ላይ የስለላ መረጃ ለመሰብሰብ ታቅዶ የተዘጋጀ ነው። ይህ አፕሊኬሽን በዋናነት የተሰራው ማንኛውም ስርዓቱን የሚደግፍ ግለሰብ ስርዓቱ በቀበሌ ካዘጋጀው ዝቅተኛ ዜጎችን የሚሰልሉ ግለሰቦችና ቡድኖች አንስቶ በማዕከል ስለላውንና አፈናውን የሚያስተባብሩ ተቋማት በቀላሉ መረጃ የሚቀባበሉበትና እርምጃ እንዲወሰድ ጥቆማ የሚሰጡበት እንደሆነ ተመልክቷል። 1 ለ5 በሚል በኢህአዴግ ዘመን ሲፈጸም የነበረው መረጃ ማሰባሰቢያ መዋቅር ተቀይሮ አሁን በእጅ ላይ በሚገኝ ቴክኖሎጂ እያንዳንዱ ዜጋ ሌላውን እየሰለልና መረጃ እየሰበሰበ የሚያስተላልፍ እንደሆነ ነው ከምንጮች መረጃ ለማወቅ የተቻለው። በተለይ በማንነት ላይ የተመሰረተ መረጃ የመሰብሰብ በብሔር ማንነታቸው የአገዛዙ ጠላት ተደርገው የሚፈረጁ ነዋሪዎች እያንዳንዱ እንቅስቃሴያቸው በፍጥነት ለሚመለከታቸው የስለላና የአፈና ተቋማት እንዲደርሱ የሚደረግበት እንደሚሆን ተመልክቷል። ተቀዳሚ ተልእኮውም በአዲስ አበባ ከተማ ውስጥ ምንም አይነት የተቃውሞ እንቅስቃሴ እንዳይኖር ለማድረግ እንደሆነም ለማወቅ ተችሏል። አፕሊኬሽኑን በስልካቸው ላይ የሚጭኑ ሰዎች ወዲያውኑ ስልካቸው በአገዛዙ የደህንነት ሰራተኞች ቁጥጥር ስር እንደሚሆን በድምጽና በጽሁፍ የሚለዋወጡትን መልእክቶች በዚህ አፕሊኬሽን ምክንያት ለሶስተኛ ወገን ማለትም ለአገዛዙ ደህንነትና ስለላ ተቋማት እንደሚደርሱ ነው ጉዳዩ ያሳሰባቸው የመረጃ ምንጮች የሚገልጹት። አገዛዙ በሌላ መንገድ ሊያገኛቸው የማይችላቸውን የማህበራዊ ሚዲያ እንቅስቃሴዎችን የቴሌግራምና የዋትስአፕ የመሳሰሉ የመልእክት ልውውጦችን በቀላሉ በአገዛዙ የስለላና የአፈና ተቋማት እጅ የሚገቡ እንደሚሆኑ ተመልክቷል። ይህን አፕሊኬሽን ዜጎች ስልኮቻቸው ላይ በመጫን ራሳቸውን ለአደጋ እንዳያጋልጡ ይህን አፕሊኬሽን የጫኑ ግለሰቦችም ያገዛዙ የስለላ ኔትወርክ አባል መሆናቸውን አውቀው ጥንቃቄ እንዲያደርጉም በአንከር ሚዲያ በኩል ጥሪው ቀርቧል። ይህ በእንዲህ እንዳለ ለአብይ አህመድ የስለላና የአፈና ተግባር የቴክኖሎጂ አማካሪና በዚህም በቢሊዮን የሚቆጠር በጀት ያላቸውን ፕሮጀክቶች እየወሰደ የሚሰራው ሰለሞን ካሳ የተባለው ግለሰብ ይህን የስለላ አፕሊኬሽን በማዘጋጀት ረገድ ከፍተኛ ሚና እንዳለው ተገልጿል። ሰሞኑንም ስለዚሁ አፕሊኬሽን ለፌዴራል ፖሊስና ለሌሎች የአፈና ተቋማት ስልጠና መስጠቱን ነው ያገኘነው መረጃ የሚያመለክተው። ሰለሞን ካሳ ከዚህ በፊት በአንከር ሚዲያ በተላለፈ መረጃ የአብይ አህመድ ቀኝ እጅ እንደሆነ የአብይ አህመድን አገዛዝ በመቃወም መረጃ የሚያቀርቡ የዩቲዩብ ቻናሎችን የሚያዘጋው የቤተ መንግስቱ ኔትወርክ አንደኛው አስተባባሪ መሆኑን ለአገዛዙ በስለላና መረጃ ረገድ ዘመኑ ያፈራቸውን ቴክኖሎጂዎች በማቅረብ ከፍተኛ ሀብት እያከማቸ ያለ መሆኑ መጋለጡ የሚታወስ ነው። መረጃው በአንከር ሚዲያ ከቀረበ በኋላ የዝግጅት ክፍላችንን በሶስተኛ ወገን በማነጋገር ዘገባው እንዲነሳለትና ማስተባበያ እንዲሰጥለት የጠየቀ ቢሆንም በአንከር ሚዲያ በኩል ጥያቄው ውድቅ ተደርጓል። ሰለሞን ይህንን ዜጎችን ለመሰለልና ለአፈና ተቋማት መረጃና ጥቆማ የሚያስተላልፈውን አፕሊኬሽን እንዲዘጋጅ በማድረግ ላበረከተው አስተዋጽኦም በከፍተኛ ክብር አቀባበል እንደተደረገለት ከሰሞኑ ከወጡት ዘገባዎች መረዳት ተችሏል።